በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን ቆያችሁ? እግዚአብሔር አምላካችን የተባረከ ይሁን። ደግሞ ድጋሚ ድል ስለሰጠን ስለተገናኘን ክብር ሁሉ ለኢየሱስ ይሁን። በመካከላችሁ ስለተገኘው ደግሞ ይሄንን የሰባቱን አብያተ ክርስቲያናት ጥናት ደግሞ እንድናጠና ጌታ ድል ስለሰጠን ጌታን አከብራለሁ። የቤተ ክርስቲያን መሪዎችም ኢንቫይት ስላደረጋችሁኝ ጌታ ኢየሱስ ይባርካችሁ። በጣም አመሰግናለሁ። ዛሬ ጀምሮ የሰባቱን አብያተ ክርስቲያናት ጥናት እናጠናለን። ምንችል ካለ ለቅዱስ ቃሉ ክብር እንቆምና መቼም ዛሬ የትምህርት ቀን ነው። መጽሐፍ ቅዱስና ደብተሮችን እንደያዝን ተስፋ አደርጋለሁ። ልምድም የሌለን ሰዎች ደግሞ አበረታታቸዋለሁ እንድንጽፍ ወይም በስልኮቻችን እንድንጽፍ። የእግዚአብሔር ቃል በእጃችን ካለ ራዕይ ምዕራፍ 2 ከቁጥር 1 ጀምሮ እስከ ቁጥር 7 ያለውን የኤፌሶን ቤተክርስቲያን አንብበን ጸልየን ወደ ትምህርታችን እንሄዳለን። የጌታ ቃል እንዲህ ይነበባል። በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ሥራህን፣ ድካምን፣ ትዕግስትን አውቃለሁ። ክፎችን ልትታገስ እንዳትችል እንዲሁ ሳይሆኑ ሐዋርያ ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ታግሰህማል። ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ። የቀደመውን ፍቅርን ትተሃል። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐ ግባ፣ የቀድሞውን ሥራህን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝን ከስፍራ ወስዳለሁ። ነገር ግን ይህ አለ፣ እኔም ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለ ከሕይወት ዛፍ እንዲበላ እሰጠዋለሁ። ጸልያለን። እንዳነበብነው ከኤፌሶን እንጀምራለን። ኤፌሶንን ቤተ ክርስቲያን እናያለን። ስለዚህ ጌታ ቢረዳን በየሳምንቱ አንዳንድ ቤተ ክርስቲያኖችን ለማጥናት እንሞክራለን። ትንሽ የተወሰኑ ደቂቃዎች ልውሰድና ፍቀዱልኝ። መግቢያ ትንሽ እኔና ከዛ የኤፌሶን ቤተክርስቲያን ዛሬ ከኔ ጋር ለማጥናት እንሞክራለን። የራዕይ መጽሐፍ ሲጠና ስሜቱ ድብልቅልቅ ያለ ነው። አንደኛው ስሜት ምንድነው? በጣም ውስብስብ መጽሐፍ ነው። ለመረዳት የሚከብድ ነው። ብዙ የሚደፈሩ ነገሮች አይደሉም። ብቻችንን ስናጠናው ብቻ ሳይሆን እንደው እንኳን ለመስበክ ራሱ በጣም የሚከብድ ነው የሚል ድብልቅልቅ ያለ ስሜት አለ። ይሄ ለመረዳት የሚከብድ በእንግሊዘኛው ሲምቦሎች፣ ምሳሌያዊ ነገሮች፣ ስዕሎች ይበዙበታል እና ለመረዳት በጣም የሚከብድ መጽሐፍ ነው። አንዳንድ መልእክቶቹ ግልጽ አይደሉም። በስዕሎች፣ በራእዮች፣ በምልክቶች የተሞሉ ናቸው። በእርግጥ መጽሐፍ ቅዱሱን በጥልቀት ከኛ በላይ ጊዜ ወስደው ጸጋ በስቶላቸው ያጠኑ ሰዎች ሲናገሩ ምን ይላሉ? ሽማግሌ ዮሐንስ አውቆ ነው እንደዚህ ያደረገው። ምናልባት ይሄ ደብዳቤ በጠላት እጅ ቢወድቅ ማለትም በሮማውያን አገዛዝ እጅ ቢወድቅ ለሱም ደግሞ ለቤተ ክርስቲያንም አደጋ ስለሚሆን አንዳንድ ንግግሮቹ የማያምን ሰው ሊገባው አይችልም። መንፈሳዊ የሆነ ሰው ሊገባው አይችልም። አሁን ሌላ አዲስ ኪዳን ደብዳቤ ስናጠና ገና ሲጀምር ጸሐፊውን እናውቃለን፣ ማን እንደጠራው እናውቃለን፣ ለማን እንደጻፈ እናውቃለን። እዚህ ጋር ግን ማን እንደጻፈው አናውቅም፣ ለማን እንደተጻፈ አናውቅም። ንግግሮቹ ራሱ በጣም ውስብስብ ያሉ ናቸው። ምዕራፍ 1 ቁጥር 1 ገና ሲጀምር ቶሎ ይሆን ዘንድ የሚገባውን ነገር ለባሪያው ያሳይ ዘንድ እግዚአብሔር ኢየሱስ ክርስቶስን የሰጠውን በእርሱ የተገለጠው ይህ ነው ብሎ ይጀምራል። ሌሎች ደብዳቤዎች ላይ እግዚአብሔር የጠራው ማን እንደሆነ ስሙን ጠቅሶ ተደራሲያንን አስቀምጦ ያሉበትን ሁኔታ ያስቀምጣል። ይሄ ግን አጻጻፉ ውስብስብ ነው። ስዕል ይበዛበታል። ቁጭ ማለት፣ ማጥናት፣ መጸለይ ይፈልጋል። አንዱ ልባችን ለዚህ ነው ድብልቅልቅ ይላል። ይህን ለመረዳት በጣም ከባድ ነው። እንዴት ብለን ነው ይህን የምናጠናው እንላለን። ደግሞ በሌላ ጎኑ ይህንንማ መጽሐፍ ማወቅ አለብን። ስለ ሺህ ዓመት መንግስት ማወቅ አለብን። ስለ መጨረሻው ዘመን ማወቅ አለብን። መጽሐፉ ደግሞ በግልጽ ይነግረናል። ይሄን የሚያደርግ ራሱ ብፁዕ ነው ይላል። ምዕራፍ 1 ቁጥር 3 እንደዚህ ይላል። ዘመኑ ቀርቧል ይላል። የሚያነበው የትንቢቱንም ቃል የሚሰሙት በውስጡ የተጻፈውንም የሚጠብቁት ብፁዓን ናቸው ይላል። በጣም ይደንቅ ነው። ይሄንን መጽሐፍ ዝም ብሎ የሚያነብ በውስጡ ያሉ የትንቢቱን ድምፅ የሚሰማ ያንን የሰማውን አውርዶ መሬት የሚያወርድ እሱ ብሩክ ነው፣ እሱ ብፁዕ ነው ይላል። ስለዚህ ምንም ብንፈራ ስሜታችን ቢደበላለቅም ይህን መጽሐፍማ ማጥናት አለብን። ሌላው ልባችን ደግሞ እንድንጠነቀቅ ደግሞ ይጋብዘናል።
ራዕይ ምዕራፍ 2 ቁጥር 18 ደግሞ እንድንጠነቀቅ የሚጋብዝ ድምፅ ደግሞ አለው። እንደዚህ ይላል፣ በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ እመሰክራለሁ። ከዛስ ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፈውን መቅሰፍቶች ይጨምርበታል። ማንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፈው ከሕይወት ዛፍ ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎድልበታል ይላል። የሚገርም ነው። ሁለት ጫፎች አሉት። ያነበበ የሰማ ያስተዋለ አውርዶ መሬት ያወረደ ብፁዕ ነው የተባረከ ነው ይላል ምዕራፍ 1 ቁጥር 3። 22 ላይ ሄድና ሲሰማ የጨመረ ሲሰማ ያጎደለ ከራሱ የከተተ እግዚአብሔር አምላክ ያጎድልበታል፣ ከታላቁ በረከት ይጎድላል ይላል። በሁለት ትልልቅ ገመድ የተወጠረ ነው። በጥንቃቄ የሚጠና ነው። ብፁዕ ጸሎት የሚፈልግ ነው። ብዙ መረዳት የሚፈልግ ነው። እንድናጠናው የፈቀደልን ልባችንን የቀሰቀሰ እሱ ነውና አሁንም ብዙ ክብር ለሱ ይሁንለት። ስለዚህ መጽሐፍ ማጥናት፣ በዚህ መጽሐፍ ዙሪያ ማውራት፣ በዚህ መጽሐፍ ዙሪያ መርሆችን አስቀምጦ መሬት ማውረድ በራሱ የተባረከ ነው ይላል። አሁን አንብቡት፣ አጥኑት፣ መሬት አውርዱት፣ ብፁዓን ናቸው ይለናል። ጊዜው የመጀመሪያው ምዕተ ዓመት ማለቂያ 92 እስከ 96 ዓመተ ምህረት አካባቢ ነው ይሉናል። ይሄ ጻፈው በትንሿ እስያ አሁን ቱርክ አካባቢ ወይ ደግሞ ግሪክ አካባቢ ያሉ አብያተ ክርስቲያናት ነው የተጻፈላቸው። ሰባቱ የነበሩበት ሁኔታ ምን ነበረ? እነሱ ጫማ ውስጥ ስንገባ ታሪኩ ይጣፍጣል። ምን ነበር የነበሩበት ሁኔታ? ሁሉም በታላቅ ፍርሃት ውስጥ ነበሩ። ኃይለኛ ንጉሥ ተነስቷል፣ በኋላ እመጣለሁ። የበታችነት ስሜት የሚሰማው ቅዱሳንን የሚያሳድድ ቤተክርስቲያንን የሚያሳድድ አገልጋዮችን በአደባባይ የሚገል ጨካኝ ንጉሥ የነበረበት ጊዜ ነው። ያ ብቻ አይደለም። ከውጪ ስደት አምልጠው ቸርች ሲመጡ ራሱ ቤተክርስቲያን ውስጥ ደግሞ ሐሰተኛ አስተማሪ የበዛበት ጊዜ፣ እጅግ አስጨናቂ፣ እጅግ ውዝግብግብ ያለ ልብን የሚያወርድ አሳሳቢ ጊዜ ላይ ነው የተቀመጡት ሰባቱም አብያተ ክርስቲያናት። በትንሿ እስያ ውስጥ ነው ያሉት። ጻፊው ማን ነበር? ፈጠን ብዬ ወደዚህ ይመጣሉ። ጻፊው የምናውቀው ሽማግሌ ዮሐንስ ነው። የጌታችን ኢየሱስ ክርስቶስ ደቀ መዝሙር የሆነ የዘብዴዎስ ልጅ ነው። ከ60 ዓመት በፊት ከዚህ 60 ዓመት በፊት ኢየሱስ ደረት ላይ የነበረ አብሮ ከከተማ ከተማ ይዞር የነበረ ለጌታ ታማኝ የሆነ ደቀ መዝሙር ነው። አሁን በምናጠናበት ጊዜ ደግሞ የሰባቱም አብያተ ክርስቲያናት ደግሞ መጋቢ ነው፣ አገልጋይ ነው። ያለበት ሁኔታ ምን ይመስላል? በመከራ ውስጥ የነበረ በስቃይ ውስጥ የነበረ አገልጋይ ነው። ይሄ መከራና ስቃይ እኛ በምናውቀው ልክ አይደለም፣ እጅግ አሰቃቂ ነው። በኋላ እመጣለሁ ብያቸዋለሁ። ንጉሱ ዲሜንሺያ የሚባለው በጣም ትንንሽ ሴክቶች አሉ። ትንንሽ ገና ክርስትና በዚህ ሰዓት አይታወቅም። ትንንሽ ግሩፕ ነው። ይህን ትንሽ ግሩፕ የሚመራውን ሽማግሌ ዮሐንስ የሚሉትን ሰውዬ ገድዬ ታዋቂ ከማረገው እሱን በአደባባይ ሰቅዬ ታዋቂ ከማረገው እሱን ቀልቼ እሱና ተከታዮችን ታዋቂ ከማረግ ፕሮሞት ከማረጋቸው ለምን በቁሙ እንዲበሰብስ አላረገውም ብሎ ሚላስ መቀመስ የሌለበት ሰው በቁሙ በስብሶ የሚያልቅበት ፈጥሞ ደሴት ነው የጣለው። ለመኖር አይመችም። ሰው በቁሙ እያለቀ የሚሞትበት ቦታ ነው። ስለዚህ ገድዬ ታዋቂ ከማረገው ራሱ በስብሶ ቢሞት ይሻላል ብሎ በሌላ ቋንቋ ከምድር ጫፍ ነው የጣለው። ይገርማል። ከምድር ጫፍ ሲጥለው ለካ ሲገለበጥ ሳንቲሙ በሰማይ ጫፍ ነው ያስጠጋው። ወዲያውኑ ሰማይ ነው የተከፈተው። ታውቃላችሁ፣ አንዳንድ ጥልቅ መከራዎቻችን ለሰማይ ቅርብ ነው የሚያደርጉን። የትምህርት ቀንም አሜን ይባላል። አንዳንድ አስጨናቂ ሞመንቶች የሰማይ ጎረቤት ነው የሚያደርጋችሁ። የሰማይ ጎረቤት ኔክስት ዶር ብርክክ ስትሉ እንዴ ደርሻለሁ እንዴ ትላላችሁ። እንዴ አንተ ጫፍ ነኝ እንዴ። በቁም በስብሰ ሙት ሲለው ለወዳጁ ለአምላኩ ቅርብ አረገው። ዘመኑ ምን ይመስላል? እንዳልኳችሁ ዲሜንሺያ የሚባለው ንጉሥ ነው። ስለሱ የሚያጠኑ ሰዎች ይሄ ሰውዬ ስነ ልቦናው የበታችነት ስሜት የሚሰማው ነው ይላሉ። ያው በሮማ አገዛዝ ውስጥ የሚመጡ ቄሳሮች፣ ንጉሶች በሙሉ የሚያሳውጁት አንድ አዋጅ አለ። ስማቸውን ጠቅሰው ቄሳር ንጉስ ነው
ወይ ዲሜንሻ ንጉስ ነው። የሚመጣ ንጉስ በሙሉ እኔ ንጉስ ነኝ ብለው ያሳውጃሉ። በየሰፈሩ ሰው ንግስናቸውን ያከብርላቸዋል። በየቦታው ሐውልት ይቆምላቸዋል። ሰው ሁሉ እየሰገደ ንጉስ ነው ይላቸዋል። ዲሜንሻ ግን ትንሽ ይለያል። ንጉስ ነው አይደለም ራሱን ያስባለው። ምን ይላል ጭራሽ? የማይወድቅ የማይደክም የማይሞት የዘላለም ንጉስ ነው በሉኝ አለ። እንደው ሌሎቹ ይሻላሉ። እሱ የማይሞት የማይበሰብስ የማይወድቅ ንጉስ ብቻ አትበሉኝ፣ ከፊት ሌላ ጨምሩልኝ፣ የዘላለም ንጉስ ነው በሉኝ አለ። እና ቅዱሳን ደግሞ ለመንግስት ይገዛሉ፣ ግን ይህንን ሊሉት አይችሉም። የማይወድቅ የማይበሰብስ የዘላለም ንጉስ ዲሜንሻ አይደለም፣ ኢየሱስ ነው። በየቤቱ ይንኳኳል፣ በየሰፈሩ ይንኳኳል፣ በየድሩ በየህብረቱ በየቀበሌው ሰው ይጠየቃል። መንገድ ላይ ወቅት ሲያደርጉ ያስቆማቸዋል። ዲሜንሻ ንጉስ ብቻ አይደለም፣ የማይወድቅ የማይበሰብስ ለዘላለም የሚነግስ ነው በል ይሏቸዋል። በፍጹም አንልም። ሞትን ድል ያደረገ የዘላለም ንጉስ የምናውቀው አንድ ነው፣ እሱም ኢየሱስ ነው። ዲሜንሻ ንጉስ ነው አንልም፣ የዘላለም ንጉስ ጭራሽ በፍጹም አንልም ብለው ክርስቲያኖች በብዙ መከራ ውስጥ ነው ያለፉት። በተለይ ኔክስት ዊክ ሰርመኔስ ጋር ስንመጣ እንደነቃለን። እጅግ አስጨናቂ ጊዜ ነበር። በዛሬ ሳምንት የሰበከ ሰባኪ ኔክስት ዊክ ላይሰብክ ይችላል፣ ወደ ጌታ ሊሄድ ይችላል። በዚህ ሳምንት ዲያቆን መባይ ሰበሰበ፣ ኔክስት ዊክ አይኖርም። በዚህ ሳምንት የዘመረ ኔክስት ዊክ አይኖርም። ሰው አካሉን ያጣል፣ በጅምላ ይጨፈጨፋል። የምናወራው አይደለም። እንዲህ ወንበር ላይ ቁጭ ብለው ስብከት መስማት እንደዚህ አይነት ድሎት ውስጥ አይደሉም ያሉት፣ አስጨናቂ ሁኔታ ውስጥ ነው። ይገርማቸዋል። ጌታ ግን ምን ይላቸዋል? እንዲህ መከራ እየቀመሳችሁ እንዲህ ስቃይ እየቀመሳችሁ እኔ ግን እመጣለሁ፣ ዲሜንሻን አዋርደዋለሁ፣ በቁሙ እገለዋለሁ፣ ነፃ ትወጣላችሁ፣ በአደባባይ ትዘምራላችሁ አላላቸው። እንደውም ሰርመኔስ ጋር መጣለን ይጨምራል መከራው ነው የሚለው። ገና 10 ቀን ጨምረዋለሁ፣ ገና ይብሳል መከራው፣ ገና ጭንቅ ይመጣል አለና ለሚያልፉበት መከራውን አስወግዳለሁ ሳይሆን ያላቸው መከራው መካከል እኔ በክብር እገለጣለሁ። this is amazing። በጣም ነው የሚደንቀው። ዲሜንሻን አላስወግደው፣ የሚገሏችሁን አላነሳቸው፣ በቁም እያቃጠሏችሁ ነው፣ ምንም አላረጋቸው። ቤታችሁን፣ ትዳራችሁን፣ ልጆቻችሁን፣ ቢዝነሳችሁን አጣችኋል፣ መጥቼ መቶ ጥፍ እክሳችኋለሁ አላለም። እዛው መካከል እዛው ጭንቅ መካከል ሰማይን ከፍታለሁ፣ ራሴን ገልጣለሁ አለ። ይሄ ምዕራፍ 1 ቁጥር 12 ላይ ማየት ይችላልላችሁ። በዚህ ሁሉ ጭንቅ መሃል ፈጥሞ ደሴት እያለ በቁሙ ሲበሰብስ ጌታ መጣና እነጥቃለሁ፣ ዋና ከተማ አስቀምጣለሁ፣ የሚንከባከቡን እልካለሁ አላለውም። በዛ ጭንቅ መካከል የሚናገረኝም ድምጽ ለማየት ዘወር አልኩኝ። ዘወርም ብዬ 7 የወርቅ መቅረዞችን አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁት። እርሱም እስከ እግሩ ድረስ ልብስ የለበሰ፣ ደረቱም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበር። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። በአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። እኔ ፈጥሞ ደሴት በስብሼ ያነሳኛል፣ ይክሰኛል፣ ያለብሰኛል፣ ያበላኛል ስል የመለሰው በሌላ በኩል ነው። ብስብስ ባልኩበት በዛ ቦታ ሰማይን ከፈተ፣ እኔን ሳይቀይር ክብሩን አሳየኝ። የተወደዳችሁ እንደ ቤተክርስቲያን እንደ ግለሰብ በመናልፍበት ነገር ውስጥ እግዚአብሔር ክብሩን ይግለጥ። አያችሁ፣ መልስ ሆኖ የመጣው እኔ የምፈልገውን አይነት መልስ አይደለም። አሁን ሰው ቸርች ሲመጣ የሚፈልገው መልስ አለ። ለበሽታው ጤንነት ይፈልጋል፣ ለማጣቱ ሙላት ይፈልጋል፣ ለተዘጋው መከፈት ይፈልጋል። እግዚአብሔር አንዳንዴ መልሱ ሌላ ነው። እያለ ችግሩ ሰማይ ይከፍታል፣ እያለ ህመሙ ሰማይ ይከፍታል፣ እያለ እንቆቅልሽ አያነሳችሁም። እናንተን በሽታውንም አያነሳውም፣ ችግሩንም አያነሳውም። ለዚህ ነው ደጋግሜ እላለሁ ቸርች ወሳኝ ኩነት አይደለም፣ ጉዳይ አናስፈጽምም። እዚህ እንካ በንካ አይደለም። እዚህ ይሄ ጉዳይ አለኝ አርግልኝ፣ ፈርምልኝ፣ ስራልኝ፣ ንቀልልኝ፣ ትከልልኝ አይደለም። እዚህ ውበትን አሳየኝ ነው። እዚህ ግርማህን አሳየኝ ነው። እዚህ ኃይልህን አሳየኝ ነው። ፈጥሞ ደሴት ላለው ሰውዬ አቤት ሰማይ ተገለጠ። ሰውዬ ኦሬዲ እየተሰቃየ ባለበት በክብሩ ሲገለጥ እንደሞተ ሰው ሆንኩኛል። መፍትሄው ክብሩን መግለጥ ነው። መፍትሄው ማንነቱን መግለጥ ነው። ለኢትዮጵያ ቤተክርስቲያን ጌታ ክብሩን ይግለጥ። ለአገልጋዮቹ ጌታ ክብሩን ይግለጥ። ለቤተ ክርስቲያን ጌታ ምኑን ይግለጥ? ክብሩን ይግለጥ። ክብሩን ይግለጥ ስል ምንፈልጋቸውን ነገሮች መጥቶ ይስራልን ሳይሆን ውበቱን ያሳየን።
ስንዘምር ውበቱን ማየት ይሆንልን። ቃሉን ስንሰማ ውበቱን ማየት ይሆንልን። እንደ ቸርች እኮ ውበቱን እያየን አይደለም። ህብረታችን ውስጥ እያየን አይደለም። እግዚአብሔር አለ የለም እኮ አይደለም እያልኩኝ ያለሁት። አለ አውቃለሁ። ኤግዚስተንስ ኦፍ ጋድ ላይ ጥያቄ የለብንም። አለ እግዚአብሔር። ግን እኛ መሃል አለ ወይ ነው? እኛ መሃል አለ ወይ ነው? እነሱ የሚኖሩበት ቦታ ጭንቀቱ እግዚአብሔር አለ የለም የሚያስብል ነው። ግን እሱ መጣና አለው አለ። አለው ቅድም እንዳነበብኩላችሁ ነው። አለው በክብር በግርማ በኃይል አለ። መኖሩን ማየት ይሁንልን። የኛ ጥናታችን ምዕራፍ 2 እና 3 ነው። ግን እንደው ልባችሁ በጣም ሞቆ እንዳለ አጠናለሁ ብቻዬን የምትሉ ከሆነ መጽሐፉን በሙሉ የሚፈታልን ቁልፍ ምዕራፍና ቁጥር ይሄ ነው። ምዕራፍ 1 ቁጥር 19 እንደው እንዲረዳችሁ ነው ለማጥናት። እንዳለ መጽሐፉን ብትን ነው የሚያደርገው። ምዕራፍ 1 ቁጥር 19 እንደዚህ ይላል፣ እንግዲህ ያየኸውን አሁን ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ። እቺ ነች ቁልፏ። እዚሁ 3 ነገር አለ። እንግዲህ ያየኸውን ይላል። የቱን ነው ያየው? ከላይ ቁጥር 12 በክብር ያየውን ማለት ነው። ከዛ አሁን ያለውን ይላል። አሁን ያለውን ማለት ደግሞ ምዕራፍ 2 እና 3 7ቱን አብያተ ክርስቲያናት ማለት ነው። ከዚህ በኋላ ይሆን ዘንድ ያለውን ጻፍ ማለት ደግሞ ራእይ ምዕራፍ 4 ጀምሮ እስከ ምዕራፍ 22 ያለውን ማለት ደግሞአለሁ። ሙሉ መጽሐፉን የሚፈታኝ ነው። እንግዲህ ያየሁን የቱን? ምዕራፍ 1 ቁጥር 12 የሚናገረኝን ድምፅ ለማየት ዘወር አልኩ። ይሄንን ማለት ነው እንግዲህ ያየሁ። አሁን ያለውን የሚለውን ደግሞ ምዕራፍ 2 እና 3 7ቱን አብያተ ክርስቲያናት። ከዚህ በኋላ ይሆን ዘንድ ያለውን ጻፍ የሚለው ደግሞ ከምዕራፍ 4 እስከ መጨረሻው ያለው ማለት። ስለዚህ ምዕራፍ 1 ቁጥር 19 ማለት ሙሉ መጽሐፉን የሚበትልልን ነው። ወደ ኤፌሶን እቃረባለሁ። ስለ ሽማግሌ ዮሐንስ አንድ ቁልፍ ነገር ልናገርና እመጣለሁ። ጸሐፊው እጅግ የሚደንቅ ትሁት ነው። እጅግ የሚደንቅ ትሁት ነው። በነገራችን ላይ ጆሮ ስጡኝ፣ ትልልቅ መገለጥ የሚመጣው በ40 ቀን ጸሎት ሳይሆን በትህትና ነው። እግዚአብሔር ጸጋን የሚያበዛው ለትሁት ነው፣ ለሰባኪ አይደለም፣ ለትሁት ነው። እና ብዙ ሰው ከጸጋ የጎደለው ልቡ ስለሚያብጥ ነው። የመጸለይ ችግር የለበትም፣ የመዘመር ችግር የለበትም፣ የመስበክም ችግር የለበትም፣ የ1 ቀን የ40 ቀን የ14 ቀን ችግር የለበትም። ትሁት ግን አይደለም። ጌታን የሚማርከው የተሰበረ ልብ ትህትና ነው። ምዕራፍ 1 ቁጥር 9 ራሱን ሲያስተዋውቅ እንደዚህ ይላል፣ እኔ ይሄንን ሁሌ ሳነበው አይኔ በእንባ ነው የሚሞላው። ገና ሲጀምር እንደዚህ ይላል፣ ራሱን ሲያስተዋውቅ እኔ ወንድማችሁ የሆንኩ ይላል። ይሄ በጣም ይደንቅ ነው። ይሄ በጣም ይደንቅ። ለምሳሌ ሳይታበይ ራሱን ማስተዋወቅ ይችላል። ሳይታበይ አሁን የሚያነቡት ሰዎች ሁለተኛ ባች ናቸው፣ ኢየሱስን በአካል አያውቁትም። ሳይታበይ ራሱን ማስተዋወቅ ይችላል። ለምሳሌ እንዲህ ማለት ይችላል፣ እኔ የ7ቱ አብያተ ክርስቲያናት ዋና ፓስተር ማለት አይችልም? ይችላል። ምንም ሳይታበይ እኮ ነው። በሌላ ቋንቋ ላድርጎሽ፣ እኔ በህይወት የቀረው ብቸኛው የበጉ ሐዋርያ ማለት አይችልም? ይችላል ሳይታበይ። እኔ ዮሐንስ ወንጌል ላይ ጌታ የሚወደው የተባልኩኝ ማለት አይችልም? በጣም ይችላል። ሳይታበይ የሆነው ነው። እኔ ወደ ደረቱ የተጠጋው ማለት አይችልም? ይችላል። ይሄን ሁሉ ነገር የሆነው ነው፣ ያልሆነውን አይደለም። ግን ለሁለተኛው ባች ጌታን በአካል ለማያውቁት ራሱን ሲያስተዋውቅ በጣም ሀምብል ነው። እኔ ምናችሁ ነኝ? እኔ ወንድም ነኝ ባይዘው ያለ እኔ ወንድም ነኝ። እንደውም ቀጥሎ ብታነቡት ከእናንተ ጋር መከራ የምቀበል ተስፋውን እኩል የምጠብቅ እኔ በቃ ወንድም ነኝ፣ ምንም አልታበይም፣ ራሴን የሆነ ቦታ አልሰቅልም። ራሱን በዚህ ልክ ሲያወርድ ቀጥሎም እንደሆነ ታውቃላችሁ፣ ሰማይ ተከፈተ። ብዙ መገለጥ ያለው በትህትና ውስጥ ነው። ብዙ ጸጋ ያለው በትህትና ውስጥ ነው። ኢትዮጵያ ውስጥ ብዙ አገልጋይ ከጸጋ የጎደለው ከአቅም የጎደለው የእውቀትም የመንበርከክም ችግር ኖሮበት አይደለም፣ የልብ ጉዳይ ነው። ጌታን የሚማርከው ወንድምነት ነው። ጌታን የሚማርከው ትህትና ነው። ጌታን የሚማርከው ዝቅ ማለት ነው። ብቸኛ በህይወት የቀረ የበጉ ሐዋርያ ሆኖ ታውቃላችሁ። ከብዙ ጊዜ በኋላ አሁን ራሱ ክርክር ላይ ነን አይደል ያለነው። ሰልፍ ክሌም ራስ ላይ ስም ለማስቀመጥ ሰው ብዙ ይታገላል። የተሰጠውን አውርዶ ወንድም የሚሆን ሰው ነው ይዘው የተሰጠው ወንድም ይሆን። የተወደዳችሁ መጸለይ ጥሩ ነው። ቅዱስ ቃሉ ማንበብ ጥሩ ነው።
ማገልገል ጥሩ ነው። ብዙ ጸጋ የሚበዛው ግን ቀለል በማለት ውስጥ ነው። ወንድም ሆኑ ቀለል በሉ። ኑሯችሁ ቤታችሁ ይገኝ። በሌላችሁበት ቦታ ግብዝ አትሁኑ። ራሳችሁን የሆነ ቦታ አታስቀምጡ። ቀለል በሉ። ጸጋ ይበዛል። ኢየሱስ የራበው ያገኘዋል፣ ግራ የገባው ያገኘዋል፣ ልጁ የታመመበት ያገኘዋል፣ የተጨነቀ ያገኘዋል፣ መሄጃ ያጣ ያገኘዋል፣ ሰዓት አለኝ ተርፎኛል ስቴጅ ላወራ ያለ ያገኘዋል። ለሁሉ አክሰሰብል ነው ኢየሱስ። ኢየሱስ ሁሉን እያወቀ ሰው ይሰማል። እኛ ምንም ሳናቅ ለመስማት አቅም የለንም። ከጸጋ ለምን ጎደልን? የልብ ጉዳይ ነው። ጌታ ጸጋ ያብዛልን። እንደ መግቢያዬን ካነሳ ይበቃል። ወደ ኤፌሶን እንሂድ። ከዚህ በኋላ ቤተክርስቲያኖቹን ብቻ ነው የምናጠናው። ግን መጽሐፉን፣ ሰፈሩን፣ ጸሐፊውን፣ ሁኔታውን እንዲሁ ብንረዳ በጣም ይጣፍጣል፣ ትርጉም ይሰጣል ወደ ውስጥ ስንገባ። ለዛ ነው ኤፌሶን በጣም የምትደንቅ ቸርች ነች። በጣም እኛ ብንሆን አንወቅሳትም። እኛ ብንሆን የምትወቀስ አይደለችም። ቦታው የት ነው? ቱርክ ነው። አሁን ቱርክ ነው። ኤፌሶን በጣም ተጽዕኖ ፈጣሪ ቸርች ነች። ባይዘይ በቅዱስ ጳውሎስ ነው የተተከለችው። በጣም ተጽዕኖ ፈጣሪ ነች። ኦልሞስት የተቀሩት 6ቱ አብያተ ክርስቲያናት የተተከሉት ከኤፌሶን ነው። በጳውሎስ ተተክላለች። በመንፈሳዊ ልጁ በጢሞቴዎስም መጋቢ ፓስተር ተደርጋለች። አሁን በመጨረሻው ጊዜ በምናነብበት ጊዜ ደግሞ ሽማግሌ ዮሐንስ ደግሞ እየመገባት ያለበት ጊዜ ነው። ከ7ቱ አብያተ ክርስቲያናት በጣም ተጽዕኖ ፈጣሪ ሌሎቹን ሁሉ የወለደች ታላቅ ቤተክርስቲያን ነች። ታላቅ ቤተክርስቲያን ነች። እንፍጠን። አንድ ነገር ቲፕ ላርጋችሁ። መቼም እያጠናን ስለሆነ መጽሐፉ በእጃችሁ ቢኖር እንዴት እንደሚጣፍጥ አንድ ነገር ቲፕ ላርጋችሁ። እያንዳንዱ ቤተክርስቲያን ላይ ስንገባ ጌታችን ራሱን የሚያስተዋውቅበት መልኩ በጣም ይለያል። እያንዳንዱን ቸርች የሚፈታልን ራሱን የሚያስተዋውቅበት መልኩ ነው። ለምሳሌ በኤፌሶን ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዝ መካከል የሚሄደው ይላል። እንዲህ ብሎ ራሱን አስተዋውቆ ሰርመኔስ ጋር ሲመጣ ቁጥር 8 ግን በሌላ መልክ ነው ራሱን የሚያስተዋውቀው። በሰርመኔስ ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያው የሆነው ፊተኛው መጨረሻው እንዲህ ይላል። አያችሁ፣ ሌላ ማስተዋወቂያ። ከዛ ቁጥር 12 ላይ በጴርጋሞ ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። በእያንዳንዱ ቤተክርስቲያን ላይ ራሱን ሲያስተዋውቅ ይለያል። መልእክቱ ያለው ራሱን በማስተዋወቅ ውስጥ ነው። ኢየሱስ ስለ ቤተክርስቲያኗ ምን አለ? እንደዚህ የሚል ቃል አለ ራሱን ሲያስተዋውቅ፣ 7ቱን የወርቅ መቅረዝ የያዘው ይላል። ምናልባት ቅድም ያላነሳውላችሁ መግቢያ ላይ ዮሐንስ ራእይን ስታጠኑ 7 ቁጥር 7ቱ የሚለው በጣም ደጋግሞ ነው ያለው። ስለዚህ ቁልፍ ቃል ብለን ማጥናት እንችላለን። 7 ከዋክብት 7 መቅረዝ የሚል እናገኛለን። ምንድነው ኢምፕሊኬሽኑ? ትርጉሙ ፍጽምነትና ሙላትን ነው የሚያሳየው። ሌላ ደጋግሞ ያለ ቃል መካከል የሚል ቃል ነው። ኤኒያው እዚህ ጋር ይመጣና ራሱን ሲያስተዋውቅ በ7ቱ የወርቅ መቅረዞች መካከል የሚሄደው ይላል። እኔ መጽሐፍ ቅዱሴ ላይ ያሰመርኩት ቁልፍ ቃል የሚሄደው የሚል ነው። የሚሄደው የሚለው የግሪኩን ቃል ሄዳችሁ ካያችሁት እንደውም በእንግሊዘኛ ዲቫይን ኳሊቲ ኮንትሮል ይላል። መለኮታዊ ጥራትን ተቆጣጣሪ ማለት ነው። በጣም ይገርማል። አሁን ከዚህ በኋላ የሚናገረው ማን ነው ሲባል መለኮታዊ የሆነው ቸርች ውስጥ ገብቶ ግን ፕሮግራምን ሳይሆን ጥራትን የሚቆጣጠረው እንዲህ ይላል። እግዚአብሔርን የሚማርከው ፕሮግራም አይደለም፣ በፕሮግራም ውስጥ ያለ ጥራት ነው። አገስገሰስ አይደለም እግዚአብሔርን የሚማርከው። የመዝሙር ጋጋታ፣ የስብከት ጋጋታ፣ የጸሎት ጋጋታ አይደለም እግዚአብሔር የሚማርከው። ቆንጆ ቃል አይደለም እግዚአብሔር የሚማርከው። እግዚአብሔር ጀርባን ያያል፣ ጥራትን ያያል፣ ከምን እንደመነጨ ያያል። አሁን ኤፌሶንን የሚመዝነው ማን ነው? ጥራትን የሚያይ፣ ንጽህናን የሚያይ፣ ኳሊቲን የሚያይ፣ ለምን እንደተዘመረ፣ ለምን እንደተሰበከ፣ ለምን እንደተተነበየ ከኋላ የሚያይ፣ ሞቲቭን የሚመለከት፣ ሁሉን የሚቆጣጠር እንዲህ ይላል። የተወደዳችሁ ቸርች ውስጥ በምታረጉት ነገር ስኬታችሁን አትለኩ። ለምንድን ነው ያንን ያደረጋችሁት? እግዚአብሔር ከጀርባ ያያል። አንዳንድ ትንቢቶች ከጀርባ ራስን ግንባታ ናቸው። አንዳንድ ስብከቶች ከጀርባ የራስን ችሎታ ማሳያ ናቸው። አንዳንድ አገልግሎቶች ከጀርባ ንግግሩ ይጣፍጣል፣ ቮካብለሪ ይጣፍጣል፣ ኮሚትመንቱ ራሱ ያስቀናል። ከጀርባ ግን ሌላ ሞቲቭ አለው። እግዚአብሔር ከጀርባ ያያል ነው ፖይንት። ያያል።
ጥራትን ያያል፣ እያንዳንዱን ይቆጣጠራል። እኛ ስንደነቅ ከኛ እኩል አይደነቅም፣ ከጀርባ ይመለከታል። ያቺ መበለት አምጥታ ሳንቲሟን ጣል አደረገች ያላትን። ከሷ በፊት እኮ ብዙ ሺህ ብር ተሰጥቷል እኮ። እሷ ያችን ጠብ ስታደርግ ጌታ ብድግ አለና አሁን ነው የተሰጠው አለ። እንዴ አረ ጌታ ሆይ ከዛ በፊት እኮ ጋሽ እንትና እኮ 200 ሺህ ብር አስቀምጠው አላየም? አይቻለሁ። እንዴ እንትና እኮ 3 ሚሊዮን ነው ቼክ የጻፈው አይቻለሁ። እና እንዴት ነው የእሷ 1 ሳንቲም አሁን ተሰጠ ብለህ ተነክተህ የምትቆመው? አይ እናንተ ሁላችሁ እኮ የተሰጠውን ነው የምታዩት፣ እኔ ያስቀራችሁን ነው ያየሁት። ወደኋላ አየዋል። ወደኋላ ሳይ ለካ የሰጠችው ቤቷን፣ ኑሯን፣ ትዳሯን ወደኋላ ያያል እሱ። እስቲ አሜን በሉ። የሚሄደው ማለት ይሄ ነው። እያንዳንዱን የሚቆጣጠር ነው። ጥራትን የሚያይ ነው። ንጽህናን የሚያይ ነው። ኳሊቲን የሚያይ ነው። ይሄ ክፍሉን ይፈታልናል። እንዴት ነች ቸርቿ? ጌታ ሲመሰክር እንዴት አላት? አንደኛ ስራህን አውቃለሁ ይላል። ቁጥር 2 ስራህን አውቃለሁ ማለት ቸርቿ ከሰኞ እስከ ሰኞ አክቲቭ ነች። ፕሮግራም ኦሪየንትድ ነች። እያንዳንዱ አገልጋይ አክቲቭ ነው። እያንዳንዱ ምዕመን አክቲቭ ነው። በአገልግሎት ተወጥረዋል። በአገልግሎት ተጠምደዋል። ለእግዚአብሔር ቤት በትጋት ያገለግላሉ። ስራን አውቃለሁ ማለት የተወሰነ ሰው አገልጋይ፣ የተወሰነ ሰው እድምተኛ አይደለም። እንደ ዘመኑ ቸርች አሁን አንዳንድ ጊዜ የፋብሪካ የወለዳቸው በየሰፈሩ ራሳቸውን ሰልፍ ክሌም ያደረጉ ቸርቾች አሉ። በር ላይ መስቀል ያደረጉ እነሱ የወለዱት አንዱ ባህሪ ምንድን ነው? የተወሰኑ ሰዎች አገልጋይ ናቸው። አብዛኛው ምዕመን ደግሞ ታዳሚ ነው። እና ሳናቀው ጤነኛንን ብለን ራሳችን ምናይ ቤተክርስቲያኖች ራሱ የተወሰነ ሰው አገልጋይ ነው፣ አብዛኛው ምዕመን ግን ተገልጋይ ነው። ይሄ አዲስ ኪዳን መልከታ አይደለም። ይሄ አዲስ ኪዳን ቤተክርስቲያን አይደለም። አትሊስት እያንዳንዱ አማኝ አንድ ጸጋ ስጦታ አለው። አትሊስት 2-3 ሊኖረው ይችላል። ግን አንድ ሰው ሁሉም የጸጋ ስጦታ አይኖረውም። አንድ ሰው ብቻውን ቸርች አይሆንም። ግን አትሊስት አንድ የጸጋ ስጦታ አለው። ጤነኛ ቸርች ምንድነው መገለጫ ከተባለ ሁሉም ሰው በቦታው ለእግዚአብሔር ቤት ይተጋል። ኤፌሶን እንደዛ ነች። የሆነ 3-4 ፓስተር አላት፣ 2 ነብይ አላት፣ የሚገርሙ ዘማሪ አለ፣ ሌላ ቁጭ የሚል አይደለም። ሁሉም በቦታው ያገለግላል። በዚህ ጊዜ ያለ ምዕመን አንዱ ዋናው ችግሩ ይሄ ነው። አገልግል ሲባል ሁሉ ሰው ይሸሻል። ሁሉ ሰው መክሊቱን ቀብሮ አሻክቶ በእግዚአብሔር ፊት ለመቆም የደፈረ ልብ ያዘበት ጊዜ ቢኖር አሁን ነው። አሁን በነገራችን ላይ አገልጋዮች እንድናገለግል ኢንካሬጅ ሲያደርጉን አገልጋይ አይደለም የለመነን፣ በእነሱ ስር ጌታን የለመነን። አንድ ቀን አለ የሰጠውሽን መዝሙር ህፃናትን ማገዝ፣ ድቁና ይሁን፣ ስብከት ይሁን፣ ወንጌል ስርጭት ይሁን፣ የተለያየ አገልግሎት የት አለ አተረፍክበት ወይ አተረፍሽበት ወይ እንባላለን። ጸጉር ማከክ ማቀርቀር አንድ ድል ይሰጠኝ የማይባልበት ቀን አለ። ያ የምህረት ጌታ በፍርድ ወንበር ፊት ቁጭ ብሎ በግሩፕ ሳይሆን በግል እንገናኛለን። ያኔ ማምለጫ የለም። ስለኔ አስረዳልኝ ብላችሁ ጎትታችሁት የምታመጡት ሰው የለም። ኤፌሶን ከዚህ ተርፋለች። ስራህን አውቃለሁ። ያንዳንዱ አማኝ ትጉ ነው። ሰኞ ወጣቶች በሉት፣ ማክሰኞ እህቶች በሉት፣ ሮብ ዲያቆናት በሉት፣ ሐሙስ የፎስ በሉት፣ አርብ የልጆች በሉት፣ ቅዳሜ ወጣት በሉት፣ እሑድ መደበኛ ፕሮግራም። ቸርቿ ቢዚ ነች፣ በጣም አክቲቭ ነች። ፕሮግራም በፕሮግራም ነች። ሁሉም አገልጋይ ነው። ቀደም ያልኳችሁ ለዚህ ነው። ኤፌሶን ታስቀናለች። ሁለተኛ እንደዚህ ይላል ስለ ቤተ ክርስቲያኗ። በጣም አክቲቭ አገልጋይ ብቻ ሳትሆን ድካምን አውቃለሁ ይላል። ደግሞ አገልግሎቷ እንደው ለማገልገል አይደለም የምታገለግለው፣ በጥራት ነው የምታገለግለው። ታውቃላችሁ እግዚአብሔር ምራጭ አይፈልግም፣ ምርጥ ነው የሚፈልገው። እግዚአብሔር ልቅላቅ አይፈልግም፣ ከሰፈፉ ነው የሚፈልገው። ሲዘመር በደንብ፣ ሲሰበክ በደንብ፣ ስናገለግል በደንብ። እንደው የጊዜ ልቅላቂ፣ ገንዘብ ልቅላቂ፣ የዘመናችንን ልቅላቂ ጌታ አይፈልግም። እና ቸርች ታገለግላለች። ስታገለግል ግን በትጋት ነው። በቃ ምርጥ ነው የምትሰጠው። ጸሎቱ በደንብ ነው የሚጸልየው። ወርሺፑ ራሱ እንደሆነ ነገር አይደለም፣ በደንብ ተዘጋጅቶ ነው። ቃሉ በደንብ ነው የሚነገረው። እያንዳንዱ ሰርቪስ ለእግዚአብሔር በትጋት ነው የሚሰጠው። አቅም እስካላቸው፣ ጉልበት እስካላቸው ቀድሞ ለጌታ ነው የሚያደርጉት። እንቅልፋቸው ሲመጣ አይደለም ጸሎት ትዝ የሚላቸው። ማታ ሊተኙ ሲሉ አይደለም መጽሐፍ ቅዱስ የሚከፍቱት። ሰውነታቸው ዛል ሲል አይደለም ጸልየን እንተኛ የሚሉት። አቅም ያለ ጉልበት እያለ ለጌታ ነው የሚሰጡት። በዚህ ጊዜ ያለው አንዱ በሽታችን ሰዎች ያረጉታል። የሚያረጉት ግን ልቅላቂ ሰጥተው ነው። የጊዜያቸውን
ምራጭ፣ የገንዘባቸውን ምራጭ፣ አገልግሎታቸው ጥራት የለውም እያረጉት ነው። ግን ያንን ነገር ሲያደርጉት ልቅላቂ ነው የሚሰጡት። ሚልክያስ መጽሐፍ ትዝ አይላችሁ? ያረጉታል እኮ ግን ጌታ እንዲላቸዋል ይሄን የምትሰጡኝን ነገር እስቲ ወስዳችሁ ለአለቃ ስጡት ይላል። ቢሮ ሄዳችሁ እስቲ ስጡት። ቢሮ ሄዳችሁ ስጡት። እስቲ መስሪያ ቤት ይሄንን ኮሚትመንት ቸርች ውስጥ የምታሳዩትን ኮሚትመንት መስሪያ ቤት ስጡት። ደስ ይላል አለቃ አይለው። በጣም የሚያሳዝን ነው ሚልክያስ መጽሐፍ። ህዝቡም እግዚአብሔርን ንቋል፣ አገልጋዮቹም ጌታን ማገልገል ከንቱ ነው ይላሉ በልባቸው። ለ6-10 ጉዳይ መጥቶ 6 ከሩብ ላይ ቃስ እያለ እንደሚወጣ አይነት ሰው የጊዜ ልቅላቂ፣ የልብ ልቅላቂ፣ የአገልግሎት ልቅላቂ። አንድ ምሳሌ ልንገራችሁ። አይዶ ነው ከነገርኳችሁ ከዚህ በፊት አላቅም። ሚልክያስ መጽሐፍን ሳነብ በአይምሮዬ የሆነ ሰውዬ ቤተሰብ ስዬ ነው ራሴ ክሬት አድርጌ ነው አቶ ምናምን የሚባል ሰውዬ እና እኔ የፈጠርኩት ሰውዬ ጋር ኢንቫይት አረጋቸዋለሁ፣ ጋብዛቸዋለሁ አብረን እንድንሄድ እዛ ቤት። ብሉይ ኪዳን ላይ ያለ አባት ቤቱ ሲገባ የሚጠይቀው ሚስቱን፣ ልጆቹን ከዛ ከብቱን ነው የሚጠይቀው። ልክ በዚህ ጊዜ እኛ ንብረታችንን ቼክ እንደምናደርግ እና አቶ ምናምን ያልኳችሁ ሰውዬ ቤት በምናብ ሄደናል። እንደገባ ማታ ደክሞት ቁጭ ብሎ ባለቤቱ እንደነዋል ሻለ ልጆቹን ጠየቀና ከዛ እረኛውን ደግሞ ከብቶቹ ደህና ናቸው አለ። በዛ ጊዜ ከብት ቤት ውስጥ አያድርም። ሰፈር ውስጥ ያለ ትልቅ ጋጣ አለ። ሁሉም ወስዶ ከብቱን እዛ አሳድሮ እረኛ ብቻውን ቤት የሚገባው በጣም ብዙ ሺህ ስለሆነ እዛ እረኛው ሲያወራ ፊቱ ጠቁሯል፣ ንግግሩ ሚንተባተባል። ደህና ነን ይላል። ለምን ተባተብ እንደሞከርኩት እና አባወራው ምን ሆናል ፊቱ ጠቁሯል፣ ስታወራ ተንተባትባል፣ የተፈጠረ ነገር አለ ሲል ጋሼ እንዳትቆጣ ከብቶቹን ይዤ ስመጣ ፀሐይዋ ገብታ ለአይን ያዝ አርጋ ነበረ፣ አላስተዋልኩም ነበር። አንድ ተኩላ በጨለማ መጥቶ አንዷን በግ ወስዶ እንዳትቆጣ ጋሼ አንድ እግሯን ሰብሯል፣ አንድ አይኗን አጥፍቷል፣ በህይወት አለች፣ ግን እንዳትቆጣ ይሄ ተፈጥሯል፣ እሱ ነው የረበሸኝ። ምን ሆናለች? አንድ እግሯ ተሰብሯል፣ አንድ አይኗ ጠፍቷል፣ ግን በህይወት አለች፣ እንዳትቆጣ። ይሄ ነው ፊቴን ያጠቆረው። በህይወት አለች? አዎ አለች። ስንት እግሯ ነው የተሰበረው? አንድ። ሶስቱ ይሰራል? አዎ። አንድ አይኗ ይሰራል? አዎ። አንዱ ጠፍቷል? አዎ። በሌላ ጊዜ ሁሉንም እኩል ተመልከክ፣ ተጠንቀቅ፣ ይሄ ነገር እንዳይደገም። ነገ ጧት ስትወጣ ሁሉን ከብት ይዘህ ስትሄድ እቺ አንድ እግሯ የተሰበረ አንዱ አይኗ የጠፋ እቺ ልትሞት 5 ጉዳይ ያለችዋን እሷን አስቀምጠህ ሂድ፣ ይዛት እንዳትወጣ። ሰው የጧት ይነሳል፣ ፊቱን ታጥቦ ቁርሱን በልቶ ዘና ብሎ እቺ አንድ እግሯ የተሰበረ አንዱ አይኗ የጠፋ ልትሞት 5 ጉዳይ የቀራትን በግ ይዞ ወደ ካህን ይመጣል። ገና በደጅ እንደደረሰ ካህን ሆይ ይላል። ካህኑም አቤት ብሎ ይወጣል። በቤቴ ካሉት ከብቶች በሙሉ በቤቴ ካሉት ንብረቶች በሙሉ ቢሸጥ ውድ የሆነው ለእግዚአብሔር ይገባዋል ምለው ይሄው ተቀበለኝ። ካህኑም አይቶ አንድ እግር የተሰበረው 3ቱ ይሰራል፣ ኧረ ችግር የለም ይቀበላል ጌታ። አይኗስ አንድ ነው የጠፋው፣ አንዱ ይሰራል፣ ኧረ ይቀበላል። ካንተ በፊት የመጣው እንደውም 2 የተሰበረ እግር ይዞ መጥቶ አስገብተናል፣ ችግር የለም ብሎ ይቀበላል። እግዚአብሔር እንደዚህ አለ። አንድ ሰው የለም አለ። አንድ ሰው የለም። ምን የሚሰብክልህ የሚዘምርልህ የሚተነብልህ አይደለም። አንድ ሰው ነው ፈልጉ። ምን አይነት ሰው? ይሄን በር የሚዘጋልኝ ልቅላቄ አልፈልግም፣ ዝጋልኝ። አልፈልግም 2 እና 3 ሰዓት ቲክቶክ ላይ የከረመ ሰው 15 ደቂቃ ለመጸለይ ጉልበት የለው። 2 እና 3 ሰዓት ሶሻል ሚዲያ ላይ የተቀመጠ ሰው ቸርች በጊዜ ለመምጣት አቅም የለው። 2 እና 3 ሰዓት ካፌ ውስጥ ቁጭ ብሎ ማውራት የሚችል ሰው 30 ደቂቃ ለቅዱስ ቃሉ ጊዜ የለው። እንደዚህ ጊዜ ለጌታ ልቅላቄ የሚሰጥበት ጊዜ የለም። ይደረጋል እኮ ነገሩ፣ ግን ልቅላቄ ነው። ኤፌሶንስ እንዴ ነች? አረ እንደዚህ አይደሉም። አውቃለሁ ድካምህን። ልቅላቄ አይደለም የምትሰጠኝ፣ ምርጥ ነው የምትሰጠኝ። የጊዜን ምርጥ፣ የገንዘብን ምርጥ፣ የጉልበትን ምርጥ፣ የዘመንን ምርጥ ለኔ ነው የሰጠኝ። ድካምን አውቃለሁ። ኤፌሶን ትጉ ቸርች ነች፣ አክቲቭ ቸርች ነች። ሁሉም በዘርፉ አክቲቭ ነው። ሁሉም በተመደበበት በጣም አክቲቭ ነው። 3ኛ ቸርቿ ምን ትመስላለች?
ትዕግስትን አውቃለሁ የሚል ቃል ደግሞ አለ። ትዕግስትን አውቃለሁ። ይሄ በጣም የሚደንቅ ነው። ከውጪ ስደት አለ፣ ከውጪ መከራ አለ፣ የመንግስት ጫና አለ፣ የማህበረሰብ ጫና አለ። ድንጋይ ይወረወራል፣ ከድር ይባረራሉ፣ መቃብር ቦታ ይከለከላሉ፣ ስራ መቀጠር አይችሉም፣ ልጆቻቸው የተገለሉ ናቸው። ይሄ ሁሉ መከራ እያስተናገዱ ግን ታጋሾች ናቸው። አያጉረመርምም። እኔ ተቀብቼ ለአንተ ተለይቼ እያገለገልኩ ልጄ እንዴት ይሆናል ስራ እንዴት ብለው አያጉረመርሙም። ክፉ ንግግር አይናገሩም። የስንፍና ንግግር የለባቸውም። ስለ ክርስቶስ ወንጌል እስከ መጨረሻ ዋጋ መክፈል እንዳለባቸው ያውቃሉ። የመንፈስ ፍሬ የሞላቸው ናቸው። ታጋሽ ናቸው። ያውቃሉ እቺ ዓለም እንዳልተገባቻቸው። ጌታዋን ያላከበረች እቺ ዓለም እነሱን እንደማታከብር ያውቃሉ። ጉቦ አልቀበልም ብለው መከራ ይከፍላሉ። ፕሮሞሽን ያጣሉ። ተቀባይነት ያጣሉ። በዚህ ጊዜ ታውቃላችሁ ለጽድቅ ከጨከናችሁ ከማያምን ሳይሆን ከሚያምንም ነው ስደት የምታገኙት። ከማያምን አላልኩም፣ ከሚያምን ሁለት ቦታ ከረገጠ እኩል ከሚዘምር መንፈሳዊ ቃል ካለው አካሉ ያለ ግን አቋሙ ዓለም ውስጥ ካለ ከዛ ሁሉ ነው ስደት የሚደርስብን። እነዚህ ጨካኝ ናቸው፣ ታጋሽ ናቸው፣ የጸኑ ናቸው። እንደውም አራተኛ ለምጽፉ ክፉዎችን እንደውም ልትታገስ እንዳትችል አውቄያለሁ ይላል። ይሄ ማለት አስተምሯቸው የተበረዘ አመጽን የሚያስተምሩ ኃጢአትን የሚያስተምሩትን ራሱ አትታገስም። እንደው የዚህ ቸርች ትልቅ ኳሊቲ ልንገራችሁ። አሪፍ ስብከት እየሰበከ ኑሮ ግን እንደ እግዚአብሔር ቃል ያልሆነን ሰው አይታገሱትም። ልምምድን ቼክ ያደርጋሉ፣ ቤትን ቼክ ያደርጋሉ። ብዙ ሰው በዚህ ጊዜ ያለ ምንድነው ጊፍትድ ሰው ነው የምንፈልገው እንጂ ካራክተር ያለው ሰው አንፈልግም። ማለት በጣም አሪፍ ዘማሪ በጣም አሪፍ ሰባኪ ሲያገለግል ጥሩ ነገር ነው የምንፈልገው እንጂ ስለ ህይወትኛ ጥያቄ አንፈልግም። ስለዛ አይነት ወሬ አይመለከተንም ነው የምንለው። እነዚህ ክፎችን አይታገሱም፣ አመፀኞችን አይታገሱም፣ በሐሰት የሚያስተምሩ በሐሰት የሚኖሩትን አይታገሱም። እኛ መድረኮቻችን እንደምንታገስ ይነግሩናል። አመፀኛ ነው ያልነው ቦታ ላይ የሚዘምረውን ሰውዬ እኛ መድረክ ላይ እናቆመዋለን። አንታገስም። የመታገስ አቅም የለንም። ለጽድቅ ወገንተኞች አይደለንም። እነዚህ ሰዎች ጊፍትን ሳይሆን የሚያዩት ካራክተርን ያሉ። ኤፌሶን የምታስቀና ነች፣ በጣም የምታስቀና ነች። አምስተኛ ኳሊቲ ከዛ የተወቀሰችበትን አንስቼ ያጠቃልልኩ መጣለሁ። አምስተኛ ጌታ ያመሰገናት ኳሊቲ ሐሰተኛ ሐዋርያትን ተቃውመዋል። ራሳቸውን ሰልፍ ክሌም ያደረጉ፣ ራሳቸውን ጥሪ ውስጥ ያስገቡ፣ እግዚአብሔር ሳይጠራቸው የጠሩ፣ እግዚአብሔር ሳይቀባቸው ራሳቸውን የቀቡ፣ ራሳቸውን ሐዋርያ ወንጌል ያሉትን አልታገሳችሁም፣ በአደባባይ ገስጻችኋል፣ ስለዚህም አመሰግናቸዋለሁ ይላል። ሰብሰብ ስናደርገው ቸርቿ ምን ትመስላለች? በአገልግሎቷ በጣም አክቲቭ ነች፣ በመከራ ታጋሽ ነች፣ በእምነቷ ጽኑ ነች። ይሄ ሶስት ኳሊቲ አላት ኤፌሶን ቸርች። በአገልግሎቷ በጣም አክቲቭ ነች፣ በመከራ በጣም ታጋሽ ነች፣ በእምነቷ ደግሞ ጽኑ ነች። እኔ አሁን እዚች ቸርች ላይ ነገር ግን ብዬ መቀጠል አልችልም። እኔ ቀናባት አለው እንጂ እንደው እቺ ቸርች ትገሰጻለች እንዴ የሚያስብለው በዚህ ጊዜ የሌለ ኳሊቲ በሙሉ ነው አሁን ከላይ ያነሳሁት። ግን ያው ከላይ ብለናል ዲቫይን ኳሊቲ ኮንትሮል አለ። የመለኮታዊ ጥራት ተቆጣጣሪው በደንብ ነው የሚያየው፣ እኛ እንደምናየው አይደለም። ቁጥር 4 እንደዚህ ይላል፣ ዳሩ ግን ይላል ነገር ግን የምነክፍነብህ ነገር አለኝ፣ የቀድሞውን ፍቅር ምን ብላል? የቀድሞውን ፍቅር ምን ብላል? እቺ ቸርች በአገልግሎት ቢዚ ነች እንጂ ጌታን ከመውደድ ግን ርቃለች። ጌታን መውደድና አገልግሎት ላይ ቢዚ መሆን በጣም ይለያያል። ጌታ የሚፈልገው በጣም የሚያገለግሉትን ሳይሆን በጣም የሚወዱትን ነው። የአገልግሎት እጥረት አይደለም ያለብን፣ የማፍቀር እጥረት ነው ያለብን። እቺ ቸርች ከሰኞ እስከ ሰኞ አክቲቭ ነች። ነፍሷን እልም አድርጎ የወሰደው አገልግሎቱ ነው እንጂ ኢየሱስን ከመውደድ ርቃለች። ኢየሱስን ከመውደድ ርቃለች። ምን ማለት ነው? ስለምትሰብከው ስብከት ነው የምታስበው እንጂ ፐርሰናሊ የጌታን ቃል ብቻዋን አታጠናም። ስለምታገለግለው አገልግሎት ነው የምታስበው እንጂ ስለ ህይወቷ እድገት አታስብም። ስለምትሰጣው ነገር ነው የምታስበው እንጂ በጓዷ ከጌታ ጋር ስላላት ህብረት አታስብም። ጌታን የሚማርከው
በአደባባይ የምንሰጠው ሳይሆን በጓዳ ከሱ ጋር ያለ ንብረት ነው። የቀድሞውን ፍቅር ጥለሻል። ራሳችንን ፈትን። ኢትስ ቬሪ ሲምፕል። ጌታ ወደ ልባችን ሲመጣ ከጌታ ጋር ስንገናኝ ወይ በእኛ ቃል እናስቀምጠው ጌታን ስንቀበል የነበረን የቃል ፍቅርና አሁን ያለን የቃል ፍቅር እንዴት ነው? የቃል ፍቅር እንዴት ነው? አብዛኞቻችሁ በእግዚአብሔር ቤት የቆያችሁ ናችሁ። መጽሐፍ ቅዱስ ለማግኘት የሄድንበት ርቀት ራሱ ብዙ ነበር። አሁን ቤታችን 5 6 7 መጽሐፍ ቅዱስ አለ። በስልካችን ራሱ በጣም ብዙ አይነት ቨርዥኖች አሉ። መጽሐፍ ቅዱስ በእጄ ካገኘው ብለን የጣርንበት ጊዜ በጣም ብዙ ነበር። ለመጸለይ ቤት አልመች ብሎን ቸርች ብዙ ኪሎ ሜትር በእግር እየሄድን የጸለይንባቸው ጊዜዎች በጣም ብዙ አሉ። ከቅዱሳን ጋር ለመጸለይ ድምጽ ለማውጣት ተከልክለን በውስጣችን ቃስ ብለን ጸልየን ነፍሳችን ለምልማ ከአምላክ ጋር ተጣብቀን የቆየንበት ዘመን እጅግ ብዙ ነበር። አሁን ሙሉ ቤት ውስጥ ተቀምጠን መንበርከክ አቅቶናል። ማንም ሳያቀው በልባችን እንዳጠፋብን ልሳናችንን ወዲህ ወዲያ እያልን ያገላበጥን የጸለይንበት ጊዜ አለ። አሁን ግን ቤታችን ውስጥ 5 ክፍል ኖሮ አንድ ክፍል ውስጥ ገብተን መጸለይ አቅቶናል። ከጌታ ጋር ያለን የቃል ፍቅር እንዴት ነው? ከቅዱሳን ጋር ያለን ፍቅር እንዴት ነው? ለጸሎት ያለን ፍቅር እንዴት ነው? እኔ እንደውም ደብተሬ ላይ ምን ብያለሁ? የኤፌሶን ሲንድረም አጋጥሞናል ብያለሁ። የኤፌሶን ወረርሽኝ አጋጥሞናል። ሰዎች ስለሚሰጡት ሰርቪስ ነው የሚያስቡት እንጂ ከጌታ ጋር ስላላቸው ህብረት አያስቡም። የተመታብን የአዳራሽ ፕሮግራማችን አይደለም፣ የቤት መሰዊያችን ነው። ለጌታ ጋር ያለን ፍቅር በግል ጾም፣ ጸሎት መያዝ፣ መንበርከክ፣ መጸለይ፣ ቅዱሳን ህብረት ፈዟል፣ ቀዝቅዟል፣ ደብዝዟል። የአደባባይ ፕሮግራም ግን ቢዚ ነው። ሰኞም ፕሮግራም አለን፣ ማክሰኞም አለን፣ ሮብም አለን፣ እስከ ቅዳሜ አለን። በጣም የሚያስጨንቀን ፕሮግራም መጨረሳችን ነው እንጂ ከጌታ ጋር ያለን ቀጥተኛ ግንኙነት አይደለም። የተወደዳችሁ ብዙ በማገልገል ውስጥ እዛ ቅዠት ውስጥ አትግቡ፣ እዛ እብደት ውስጥም አትግቡ። ጌታዬ መቼ ነው ተጠቅመብኝ ለሌላው የምተርፈው አትበሉ። እግዚአብሔርን የሚማርከው ከሱ ጋር ያለ ህብረት፣ ከሱ ጋር ያለ ፍቅር ነው። በቤታችሁ ቅዱስ ቃሉ ተገልጦ ይጠናል። ባል ከሚስት ልጆች ተቀምጦ የሚጠና መጽሐፍ አለ እናንተ ቤት? የሌሊት ጸሎታችሁ ምን ይመስላል? የምሽት ጸሎታችሁስ ምን ይመስላል? ለቅዱሳን ያላችሁ ፍቅር ትኩስ ነው? በእግዚአብሔር ፊት ለመቅረብ ውስጣችሁ ይግላል፣ ይጓጓል? እሱ ነው የቀድሞ ፍቅር ማለት። ሳናቀው በልባችን ላይ እንደ አመድ የተነሰነሰ ፍቅሩን ያደበዘዘ ነገር ካለ በዚህ ምሽት ጌታ ከኛ ላይ ያንሳው። መፍትሄው ምንድነው? እሱን አንስቼ ጨርሳለሁ። መፍትሄው ቀላል ነው። እንግዲህ ከወዴት እንደወደክ አስብ ይላል። አንደኛው አስብ። ለውቀት ለመውደቅህ ዕውቅና ስጥ ማለት ነው። ሚስ እንዳደረክ አስብ፣ እወቅ። በነገራችን ላይ እንድንነሳ የሚረዳን ነገር እንዳወቀን ስናቅ ነው፣ እንደወደቅን ስናቅ። አስብ፣ ወድቀሃል። አስብ፣ ስተሃል። ቤትህ የቱ ጋር እንደጎደለ አስብ። ጓዳ የቱ ጋር እንደጎደለ አስብ። ትዳርህ የቱ ጋር እንደጎደለ አስብ። ከጌታ ጋር ያለ ግንኙነት ከአገልግሎት ነጥል አውጣውና ዳይሬክት ፌሎሺፕ አለ ወይ? እሱን አስብ። ዛሬም ልብህ ለቃል ይጓጓል ወይ? ዛሬም ልብህ ለቅዱሳን ህብረት ይጓጓል ወይ? ዛሬም ልባችን ለጸሎት ይጓጓል ወይ? ማሰብ። የቱ ጋር ነው ሚስ ያደረግ ነው? የቱ ጋር ነው የተላለፍ ነው? በአካውንቲንግ ቃል እንደዚህ ይባላል። ካምፓኒ ኦዲት ይደረጋል፣ ይገመገማል፣ ይታያል። እና ሰልፍ ኦዲት አርግ፣ ራስህን ገምግም። በእግዚአብሔር ፊት ቁጭ ብለህ አስብ። ትዳርን አስቀምጥ፣ ልጆችን አስቀምጥ፣ ራስን አስቀምጥ፣ የምታባክነውን ጊዜ አስቀምጥ። እያንዳንዱን ነገር መርምር። የክርስቶስ ፍቅር አለበት ወይ? ልብ ለቃል ለጸሎት ለቅዱሳን ህብረት ይጓጓል ወይ? አስብ የቱ ጋር ሚስ እንዳደረግ። ልክ ይሄ እንቅፋት የመታው ሰው ሳይወድቅ ግን ሳይቆም እየተንደፋደፈ እንደሚሮጥ እየተንደፋደክ ዘመን አይለቅ፣ እየተንደፋደፍሽ አይለቅ። ቆም ብለህ ከወዴቱ ጋር እንደወደክ ምን በል አስብ። በእርግጥ በዚህ ጊዜ ያሉ አንዳንድ የቸርች ፕሮግራሞች እንድናስብ አይፈቅዱልንም። ጸሎቱ ራሱ አንጸልይም። የቆመው ሰውዬ ማይክ ይዞ
ያለ ማቋረጥ ሲያወራ ነው ምን ሰማው። ከዛ በዛው ፍጥነት እንዘምራለን። ከዛ በዛው ፍጥነት ሰባኪው ይወጣል፣ ወደፊትና ወደ ላይ ነው ይለናል። በዛው ፍጥነት መባሰተን ሰላም ተባብለን እንወጣለን። ቸርች ግን እንድናስብ መፍቀድ አለብን። ማላመጥ አለብን፣ ማገላበጥ አለብን። በእግዚአብሔር ፊት ራሳችን ማስቀመጥ አለብን። መዝሙር 139 ዳዊት እንዳለው አቤቱ መርምረኛል፣ መርምረኝ፣ እስቲ መቀመጤን መነሳቴን እየው፣ መርምረኝ። የቱ ጋር ነው ሚስ ያደረግ ነው? የቱ ጋር ነው የተላለፍ ነው? የቱ ጋር ነው ይሄ ቅዱስ ቃል ለማግኘት ለመያዝ ያንን ሁሉ ርቀት ሄድ ነበር፣ አሁን ያጣሁት የቱ ጋር ነው? የቱ ጋር ነው ሚስ ያደረግኩት? የቱ ጋር ነው የተላለፍኩት? ለቅዱሳን ህብረት የነበረኝ ናፍቆት የነበረኝ ፍቅር፣ ቀን ሙሉ አብረን ጸልየን ዘምረን ውለን ማታ ተለያይተን በጣት እየተገናኘን ያ ህብረት ያ ፍቅር ያ መያዝ ያ መሸካከም የቱ ጋር ነው ያጣሁት? አስብ ከየት እንደወደክ። እንኳን ስልኬን እንኳን ቲቪን እንኳን ወሬ ጨዋታ ሐሜት ልል አይደለም። ባገኘሁት አጋጣሚ መንበርከክ የምፈልግ ሰው የምንበረከክበት አጥቼ ጫካና ጥግ አንዳንዴ መጸዳጃ ቤት አንዳንዴ ሰው ቤት ሄጄ እንደው ምጸልይበት ባገኘው ብዬ ያለቀስኩበት ስንት ዘመን ነበር። አሁን ሙሉ ቤት ሰጥተኝ ለመንበርከክ አቅም አጥቻለሁ። ከየቱ ጋር እንደወደክ አስብ። ከዛ አስበህ እግዚአብሔር ሲያወራህ ሁለተኛ ንስሐ ግባ ይላል። ንስሐ ግባ ማለት አልቀስ፣ እንባ ይፍሰስ፣ ጉንጭ በትኩሱ እንባ ይቃጠል ሳይሆን ንስሐ መግባት ማለት አስተሳሰብን ቀይር። እንደውም ቀጥታ የግሪኩ ቃል በእንግሊዘኛው ሲመጣ changing habits፣ ልምምድህን ቀይር። እውነተኛ ንስሐ ማለት ሩቲን መቀየር፣ ሃቢት መቀየር፣ ልምምድ መቀየር። በሌላ ኮሚትመንት ውስጥ ግባ። ያጣው ጸሎት፣ ያጣው ቃል ማንበብ፣ ያጣው የቅዱሳን ህብረት አይደል? አዎ። ከዚህ በኋላ ግን ልምምድን ቀይር። ወደ ቅዱስ ቃሉ ቅረብ። ከስልክ ራቅ፣ ከቲቪ ራቅ፣ ከወሬ ራቅ፣ ከሐሜት ራቅ። ወደ ቃል ቅረብ፣ ወደ ጸሎት ቅረብ፣ ወደ ህብረት ቅረብ። ንስሐ ይሄ ነው። ያካሄድ ለውጥ ነው። አሪፍ ጊዜ ነበር ማለት አይደለም። ንስሐ ልምምድ መቀየር ነው። አካሄድ መቀየር ነው። ምልልስ መቀየር ነው። በራስ ላይ መጨከን ነው። በቀጭኑ መንገድ መሄድ ነው። ስሜትን ሳይሆን መንፈስ ቅዱስን ማዳመጥ ነው። ልምምድን መስበር ነው። ኮሚትመንት ነው። መሰጠት ነው። መጨከን ነው። እሱ ነው ንስሐ። አስበህ መንፈስ ቅዱስ ሲገልጥልህ አካሄድን ቀይር። ወዲያውን ቀይ መብራት አብራ። መለየት ካለብህ ሰው ተለይ። መቆየት ከሌለበት ቦታ አትቆይ። መንፈስ ቅዱስን የሚያስቆጣ አንተን ያስቆጣ። እሱ ባልከበረበት ጋር አንተ ኢንጆይ አታርግ። አንተን አያስደስት፣ አንተን አያስቅ። ከእግዚአብሔር ጋር ወግን። አካሄድን ቀይር። ሚዛንህን ቀይር። መነጽርህን ቀይር። ቫልዩ ሲስተምን ቀይር። በሚያውቁህ መካከል በማትታወቅበት ህይወት ተገለጥ። እሱ ነው ንስሐ። ከዛ ሶስተኛ ይሄን ብዬ ልጨርስ። የቀድሞ ስራህን አድርግ ይላል። በቃ ልክ ከተቀየርክ በኋላ እንዴ በፊት የምታደርገውን አድርግ። በፊት ምን ነበር የምታደርገው? ለቃል ግለት አለ፣ ፍቅር አለ። የጌታን ቃል ትወዳለህ፣ ታሰላስላለህ፣ ታጠናለህ፣ ሉኑሮው ትላለህ፣ መርህ ታወጣለህ። ወደ ቀድሞ ስራ ተመለስ። የቀድሞ ስራ ምንድን ነው? ማለዳን የሚጀምረው በስልክ አይደለም፣ በጸሎት ነው። ቀን የሚጀምረው በሶሻል ሚዲያ አይደለም፣ በሰማይ ድምጽ ነው። ወደ ቀድሞ ስራ ተመለስ። ሌሊትህ ከጌታ ጋር ነበር የምታሳልፈው። የማለዳ ጸሎት ነበረ፣ የግል ጾም ጸሎት ነበረ። ምሽትን በጌታ ፊት ነው የምታሳልፈው። ወደ ቀድሞ ስራ ተመለስ። የጌታን ቃል ትወዳለህ፣ አይነ በእንባ ይሞላል። በዛ ውስጥ መርህ ታገኛለህ። ንስሐ ትገባለህ፣ ትንበረከካለህ። የጌታ ቃል ያሸንፋል። ወደ ቀድሞ ስራ ተመለስ። ወደ ጸሎት ህይወት ተመለስ። ወደ ቅዱሳን ህብረት ተመለስ። ጌታን ወደ ማገልገል ወደ መውደድ ተመለስ። የቀድሞ ስራህን አድርግ የሚል ቃል አለ። መፍትሄው አንደኛው ማሰብ ነው። ኢቫሉዌት ማድረግ ነው፣ መገምገም ነው። ሁሌ ስላደረግነው አንዳንድ ነገር ልክ ላይሆን ይችላል። ቆመን ቼክ ማድረግ፣ ቆመን መፈተሽ። ከዛ በቃሉ ብርሃን አይተን ካልሆነ ደግሞ ንስሐ ገብተን ያካሄድ ለውጥ ሩቲንግ መቀየር። ከዛሬ በኋላ እዚህ ቤት እንዲህ ነው የሚሆነው። በል ግባና ቤት በይግቢና ቤት በግል ህይወት ላይ ጨካኝ ውሳኔ ወስን። በጊዜ ተኛ፣ ማልደ ተነሳ። ለጌታ ቃል ጊዜ ኑረ፣ ለመጸሎት ጊዜ ኑረ። ከጌታ ጋር በጾም ለማሳለፍ አንድ ቀን ወስን። ሩቲንግን፣ ሀቢትን ቀይር።
ደጋግሞ እጅ ስልክ ጋር የሚሄደውን ደጋግሞ እጅ ወደ ቅዱስ ቃሉ እንዲሄድ አድርግ። ምሽት ላይ ስልክን ካንተ አርቅ፣ መጽሐፉን ወደ አንተ አቅርብ። የቤትን መንበርከኪያ አንሳ። ልምምድህን ቀይር፣ ሩቲንግን ቀይር፣ ሰፈርን ቀይር፣ ጨዋታን ቀይር፣ ጓደኛን ቀይር፣ ውሎን ቀይር። ተሰጥ። በቀጭኑ መንገድ ሂድ፣ በሚያማው መንገድ ሂድ። ፍጻሜው ክብር በሆነበት መንገዱ ግን ቀጭን በሆነበት መንገድ ሂድ። የቀድሞውን ስራ አድርግ። እንዲህ ከሆነ መቅረዝን ካንተ ላይ አላነሳም ማለት ክብሬን ካንተ አልወስድም፣ መገኘቴን ካንተ አልወስድም። ግን ዝም ብለህ በአገልግሎት የምትባክን ከሆነ ክብሬን አንስቼ አገልግሎቱን ብቻ እሰጥሃለሁ። ዝም ብለህ ትዘምራለህ፣ ትሰብካለህ፣ ፕሮግራም ታደርጋለህ፣ ያለ ክብር ትሆናለህ። ዘመንን በሰርቪስ ያልቃል። ዝም ብለህ እያገለገልክ ባክነህ ያልቃል። በአገልግሎት ውስጥ ውበት አታይም፣ ድምቀት አታይም፣ ኃይል ክብር አታይም። ታወራለህ፣ ትዘምራለህ፣ ታገለግላለህ፣ ግን እጁ የለም። እጁ እንዲኖር ከፈለክ ና ተሰብሰብ፣ ወደ እኔ፣ ወደ ቃሉ ና፣ ወደ ጸሎት ና፣ ወደ ህብረት ና፣ ከኔ ጋር ተፋቀር፣ ከኔ ጋር ህብረት አድርግ። ቀሩትን ሐሳቦች ኔክስት ዊክ እናያለን። ግን ጌታ የሚላችሁ ዛሬ ይሄ ነው። የቀድሞውን ነገር አስቡ። ወደ ቀድሞ ልምምድ ተመለሱ። ለቃሉ፣ ለጸሎት፣ ለቅዱሳን ህብረት ልባችሁ እንደገና ይቅና። እንጸልያለን።